ያውቃል። ከዛ እኔን አቀሳሰረኝ። እኔ የዛኔ በጣም ብዙ ጊፍት ነው የተሰጠው አስታውሳለሁ። ሪከርድም መውጣት እችላለሁ። ማሚ ቀይርልኝ አንበሳ ላውርድ ኦር ደግሞ የሆነ ነገር አድርግልኝ። አንድ ጌም ራሱ አላሸነፍኩትም ነው አለና ነቅሎ ወጣ። ቲቪውን አውጥቶ ሰበረ። ከዚህ በኋላ እሷ ጋር ድጋሚ አልጫወትም ያለው ማለት ነው። ድጋሚ አልጫወትም እዚህ በኋላ እሷ ማለት እንዲነች እመኑ። ከዚህ በኋላ የእሷ ጊፍተሮች በሙሉ ወደ እኔ ይመጣሉ። ሰው እንዲጠላት ነው አልጠብቅም ነኝ። ምክንያቱም እኔ ጥግ ድረስ የተሰጠው የምቀጣለት እኔ ብቻ ነኝ። ማንም ሴት ንሳ ታደርግለትን ጥላው ነው የምትወጣው እግር ብላ ብላ። ልጅ አሳዳጊ ነው። ሰው ሲሸቅል ደስ ይለኛል። ይሰጠው፣ ችግር የለብኝም። እኔ ምቀኛ አይደለሁም። የራሴ ርዝቅ የራሴ ነው፣ የራሱ ነው። ከዛ ሪከርድ ሳይ እየረገጠኝ ነው ሰውየው ቲቪ እየሰበረ። ከዛ ኔክስት ዴይ የሆነ ጊዜ መጥቶ ሰፖርት አደረገኝ። ከዛ ሰፖርት አድርጎኝ ጊፍት ተሰጠኝና ሂጄ ሳየው ቅድስት ከምትባል ልጅ ጋር ጌም እየተጫወተ ያንን እኮ ትቼዋለሁ። ከዛ እሱ ጊፍት ነኝ ሰፖርት አድርግቶኛል። ማሪያ ጋር ስጫወት ሰው አልነበረም፣ መጥቶ ሰጡኛል ጊፍት። ከዛ እኔ ጊፍት ልሰጠው ሄድኩኝ ከሱ ቤት። ከዛ የሆነ ልብ ይሁን ዶናት ሰጠውትና ግላብ ለኔ እናቴን ይዛል። እኔ ምቀኝነት የለብኝ ሰው ሲሰጠው አልመቃን ብሎ ካደረገ ሊሰጠው ሄድኩት። ወደሆነ ግሩፕ ላይ እጅ ነገርኳቸው። ምን አይነት እኔ ከሁላችሁም በላይ ጊፍት አግኝቻለሁ። ችግር የለብኝም። ጊፍት ታውቃለህ ጠንቀቀ። እዚህ ጋር ያለው ኮይን አወጣን ሁላችን ብናሰኝ ነው የምበልጣችሁ። ችግር የለብኝም። የጊፍት ብሩ ምናምን ከመጥፋቱ በፊት ራሱ ከሁላችሁ በፊት 37 ሌቭል ልደርስ ነበረ። እኔ እናንተ በማሰጡበት ሰዓት ጊፍት እኔ ይዞርኩ ሰጥ ነበረ። እኔ ውለታዬን በማሰብ ሰው ባልነበረ የሰዓት ማሪያ ጋር ጠዋት ላይ የተጫወትኩ መጥቶ ኮይን ስለሰጠኝ ነው ልመልስለት የሄድኩት። የጊዜ ማለት ይሄ 2-3ቱ ነው። ብዙ ነገር ያደረገው ነገር አለ። እኔ እንደዚህ አይነት ሰው ጋር አንቺ የተረዳሽበት አንግል በዛ ቢሆን ማሜ የነበረበት ሌቭል በዛ ቢሆን አለመግባባት እኮ ነው እንጂ ማሜ ለአንቺ ክፉ እንደማያስብ ታውቂዋለሽ። አንቺም እኮ እርግጠኛ እዚህ ቲክቶክ ላይ ለአንቺ ብዙ ጊፍት የሰጠች ሰው ብናወጣ ከጌመሮች መሀል ማሜ ነው የሚሆነው። አቬሬጁ ነው የምናወራው። ስሚኝ፣ አልሰጠኝም ለእኔ ብዙ ጊፍት ተው እንጂ የሆነ ጊዜ ላይ ጉቺ ጋር ስጮት መጥቶ ሰጠኝ፣ ሂጅ የመለስኩለት ያልኩሽ አልገባሽም። ትቀራረባላቸው፣ ታወራላቸው፣ ጌም ትጮታላቸው ምናምን እና አለመግባባት ያለ ነው። እንኳን እሱ ከኔ ጋር ተጣልተን የለ እንዴ? እኔ ጋር እኮ ተሰዳድበን እናውቃለን አይደል? ልሞን አንተ ያልገባህ ነገር እኔ ማለት ነው። አንድ ነገር ዝጋ ላውራ። እኔ ስግብግብ ሴት አይደለሁም እና መጡ ጌም ከሰጠኝ እንዴት እንደሚያገኙት ስለማቅ ሂጄ መልሳለሁ። እናቴ ትሙት ማለት ነው። የዛኔ በባለፈው ጉጭ ጋር ስጮት አንበሳና ዩኒቨርስ ሰጠኝ፣ ሂጄ መለስኩለት። ማሪያ ጋር ስጮት መጡ 15,000 ኮይን ሰጠኝ። 25,000 30,000 ኮሜንት ማለት ኩሩ ሴት ነኝ እኔ። እንኳን የሰው ጊፍተር ሂጄ ልቀማ የኔዎቹን መጠው በውስጥ ይጀነጅናቸው ሲያወሯቸው እማልፖስት ሴት ነኝ። የሁሉም ስክሪንሾት አልግሞን እናቴ ትሙት። እኔ ሂጄ ለሰው ጊፍተር ሂጄ ከጻፍኩ ሁሉም መጠው ይመስክርብኝ፣ በድንጋይ ይውገሩ። የሰው ጊፍተር ሂጄ ከተለማመጡ ከጻፍኩ ማለት ነው እየመጡ የኔን ጊፍተር ብዙ ነገር እያሉ ማርያምን ሞኒ ምንም አላቸውም አውቃለሁ። በቃ ብር ፈልገው ምናምን ብዬ ነው በቃ ላሽ ምለው ገባ ላይክ ረሞን በእናትህ አሁን ጥሩ ሰው መጥቶ እዚህ ጋር ሰው አሁን ህዝብ አንዳንዴ የዋህ ነው መሰለኝ። ሰውየውን ጠንቃችሁ ስለማታውቁት ነው። እኔ እዛው በጸበሉ ነው በጸበሌ አያስፈልገን ምነግርሽ አሁን ነው ባልጌ ነው ማለት ስሚኝ፣ ቆይ ካንቺን ጀምር ይሄሉ። እኔ አሁን እንደራሴ ምልከታ አንቺ የሰው ጊፍተር ትሰርቂያለሽ ብዬ አስቤም አላውቅም። እሱን አለመጀመሪያ ጊዜ ትሰራለኝ ተብዬ አላውቅም ማለት ነው። ቆይ ስሚኝማ ጊፍተርም ይቸግርሻል ብዬ አላስብም። ከጌመሮችም ደግሞ ከሁሉም እኔ ብዙ ጊዜ እላለሁ ለመጫወትም ለማጫወትም እንዳንቺ የሚመች የለም። አንዳንዴ ትናደጃለሽ፣ ኦፍ ትወጫለሽ። አንቺም እኮ ምናምን ሰው ጋር እኔን አሁን ሄደሽ ስታሚኝ ሰምቻለሁ ስትናገረኝ፣ ግን የሚረሳ ነገር ነው። ጊዜያዊ ንዴት ነው እሱ። መናደድ፣ መተማማት፣ ይሄ እኮ እንደዚህ ብሎ ምናምን ጊዜያዊ ስሜትሽ ነው። ገብቶሻል? እሱ ሀፕን አረገ። ማሜ ጋርም እንደዛ ነገር ነው። ያ ማሜ አንዳንዴ ሩድ ይሆናል፣ አንዳንዴ ኃይለ ቃል ይናገራል ምናምን። አደሴም ታይም ደግሞ በጣም አብራችሁ እኔ በጣም ከማሚ ጋር እኔ ከወንድ ጋር መጮት ስለማልወድ ነው እንጂ ከማሚ ጋር ተጮቼ እናንተ የተሻለ እንድታገኙ ነው። የጊፍት ቫሊዩ እንዲኖረው ሰው ሁሉ ቁጭ ብሎ እንዳይጮት እንደዚህ ብለን እንዳናወራ የተቀጣው ሰው እንዲቀጣ ብሎ ነው። እና ይሄን ማሚ ምንድን ነው ያደረገልኝ ለኔ
ለአንቺ ማድረግ እኮ አይደለም ሄለን አሁን አንቺ ራስሽ ታውቂዋለሽ። ማሚኒ ጆሮዬን አስዶሮን ነው መሰለኝ የታሰረ በራሱ ምክንያት ነው አይደለማ? ኖ ቆይ አይደለማ ሄለን ዝም ብለህ ክሬዲት ወስዳት እኔና ማሜ እንደዚህ አይነት ጌም ከጀመርን ቆይተናል። ሄለን ቆይ ሚስ አንደርስታንድ እየተደረገ እኔ ሳወራ ስላልሰማሽኝ እኮ ነው። ሳወራ አስጨርሽኝ። አሁን አንቺ ልቦናሽ ያውቀዋል። ከማንም ሰው ጋር ከምትጮች ይልቅ ከማሜ ጋር ስትጮች አሪፍ ትሰሪያለሽ። ምንም አልሰራም። ማን ያለው እንደዛ? በየትኛው እሱ ነው? እኔና ማሜ ስንጫወት ከ100% 90% የሚጠቀሙ እሱን 10 ወይ 20 ብጠቀም ነው። እሱም ከስንት አንዴ ካሸነፉ እንዴ ማን ጋር ነው? እኔ በሃው እንዴት ነው? እኔ ማንም ሰው ጋር ገብቼ ብጫወት ጊፍት ይሰጠኛል ማለት ካንተ ጋር የተጫወች ይራስ ስሚኝማ፣ ልዩነታችሁን ለማስፋት ማሜ ጋር ስለተጫወትኩ አይደለም ጊፍት ነው የሚሰጠኝ። እየተሳሳትክ ነው በጣም ከንዴትሽ ውጪ። አሁን ሄለኔማ ነው ንዴት ሳይሆን እየተሳሳትክ ነው። ያለ ስም እየሰጠው እየሰጠኝ ነው አይደለም። ሄለን ከኔ ጋር ስትጮችም እኮ የአገር ጊፍት አግኝተሽ እኮ ተቀጣጣ እንደው ከሱ ይልቅ ማለት ነው የሆነች ልጅ ስሟን አልጠራም። ከሷ ጋር ስንፎካከር ብዙ ጊፍተር አለኝ፣ ብዙ ጊፍተር አላት እሷ። ከሱ ጋር ስጫወት ወንድ ስለሆነ ብዙ ጊፍተሮች ደግሞ ሴት ስትሰቃይ ማየት ስለሚፈልጉ የሚሰጠው ለሱ እንጂ ለኔ አይደለም። ሙን የተሳሳተ ነገር አታምጣ። እኔ እሱን ያውቁ ነው ማጫወተው። አይ ስሚኝ ሄለን ስሚኝ አንዴ እኔ ደግሞ ሳወራ ታዩሽ እሱን እርሾና ማሜ ውስጡ ክፉ ሰው እንዳልሆነ ታውቂያለሽ። ቢናገረው ነገር ክፉ ነው። እኔ ክፉነቱን ስላወቁ እኮ ነው እንደዚህ መሆኑ። አስጨርሽኛ እንዴ ስሚኛ ሄለን፣ ሰው እኮ የራሱ የሚተወው ነገር አለ እኮ አይደል እንዴ? በቃ ከኔ ለፍ ከዚህ ለፍ። እሱ አሁን በዚህ ነገር ካስቀየምኩሽ ይሄን ያህል ከሄድኩኝ በጣም ይቅርታ። እንዲሁም ባለውለታዬ ናት ነው ያለው። ባለውለታዬ ስቸገር የረዳችኝ፣ እንደዚህ ሰውን ያገዘችኝ፣ ከማንም በላይ የምታሳዝነኝ ልጅ ናት። መወዳት ማቀርባል ልጅ ናት። ስለዚህ ይቅርታ አንቺ። ስለዚህ በቃ ይቅር ለእግዚአብሔር ነው። ክርስቶስም እኮ የሞተው ከሰው ጋር ከእግዚአብሔር ጋር ለማስታረቅ ነው። ስለዚህ ምንም እንትን ብንል ይቅርታን በቃ ጌሙ ይቅር አንጮት፣ ከእንግዲህ አንገናኝ፣ ግን አፉ በይኝ፣ ያጠፋሁት ነገር ካለ ይቅርታ አድርጊልኝ እኮ ነው የሚለው። እሺ እንግዲህ ሞኒ አንተ ትልቅ ሰው ነህ። ሰው እንድታረቅ ፈልገ ነው። አንደርስታንድ ቴንክ ዩ። ቆንጆ ጌም ተጫውተናል ሞኒ። ነገ እንገናኛለን። አይደለም እንደዛ አትበይ። ቆይ ሄሉ ቆይ ተረጋጊ። ቆይ ጠብቅ። ነገር በቃ ይቅርታ ማለት ነው። እንዲሆኑ ሳይሆን እንደተባለው ይቅርታ ማለት ነው። ተናደ የምታወራውን ሰው እንዴት እንዲሆኑ ይላል እንዲሆኑ። ምክንያቱም አንተ ከነሱ ጋር ስትጮት ብዙ ጊፍተር እንደሚመጣላቸው እንደሚሉ ስለሚያውቁ ሄለንን አውቀው ሄደው ማሜ ጋር እንድትጣላ ያደርጓታል። ገብተዋል። ከአንተ ጋር እንድትጣላ ያደርገዋል። አንተን እንድትጣላ ያደረጉ ማለት ደግሞ ከነሱ ጋር መጫወት ጌም ቻንስ ይበዛል። አየው ብዙ ጊዜ። ስለዚህ ይሄ ነገር ላይቭ ላይ አይሆንም። እኔ የሄለን ቁጥር አለኝ ዋትሳፕ ላይ፣ ሶስታችን ብቻ እናወራለን። በግልጽ እዚህ ጋር የተደራረጋችሁት እናወራለን። እኔ አንተ እሷ ሆነም ማለት ነው። ምን እናርግ? ቆይ እስቲ እኔም አሁን እሷ እዚህ ጋር አልታረቅም ስትል መጥፎ ሰው መስላ እንዳትታይ መሆኑን አንድ ያስገቢ በሏት። መሰዳደብም ካለባችሁ ላይቭ ላይ ሳይሆን ሌላ ሰው ጋር ሄደች በቃ